የመጨረሻ መርሃ ግብራችን የሚሆነው ዕቅበተ እምነት ነው። ባለፉት ተከታታይ ሳምንታት 9 ክፍላቶችን አይታችኋል። ዛሬ ደግሞ ክፍል 10 ቅባትና ጸጋ ይቀጥላል። እኔ በዚሁ ሰናበታችኋለሁ። አስተያየትም ሆነ ጥያቄ ለሚኖራችሁ በታች በሚገኘው የፌስቡክ ገጻችን ማስቀመጥ ትችላላችሁ። በአካል መታችሁ ማቅረብ ለምትፈልጉ ደግሞ በመንበረ ፓትርያርክ ቅድስት ማርያም ገዳም ቤተክርስቲያን ፊት ለፊት በሚገኘው የማህበረ ቅዱሳን ህንጻ 7ኛ ፎቅ ላይ በማንኛውም የስራ ሰዓት ከሰኞ እስከ ዓርብ ባሉት ጊዜያት ውስጥ መታችሁ የምትፈልጉትን ነገር ማቅረብ ትችላላችሁ። ስለነበረን ጊዜ የአምላካችን የእግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን። ቅባት ባህለ ትምህርት ነው የሚሉ አሉ። እውነት ባህለ ትምህርት ነው ወይስ ሃይማኖት? ባህለ ትምህርት በሁሉም ሃይማኖቶች ዘንድ አለ። ትምህርት የሌለው ሃይማኖት ስለማይኖር ማለት ነው። ስምም የሌለው ደግሞ ሊሆን አይችልም፣ ሊኖርም አይችልም። እንደኛ እንደ ተዋህዶ ሁነን ስንናገር የቅባት ክህደት ነው የምንለው። ቅባትም እንደዛው ባህለ ትምህርት ነው፣ ግን የሃይማኖት መጠሪያ ስም ሆኖም ያገለግላል። ልክ ተዋህዶን እንደምንወስደው ማለት ነው። ቅባት ማለት ትክክለኛ ነው ብሎ ስለ ትክክለኛነት የሚናገር በብሉይ ኪዳንም የለም፣ በሐዲስ ኪዳንም የለም። ለዚህ ተዋህዶ ቁልፍ ጉዳይ ነው። ክርስቶስ የሚለው ስም ከእርገትም በኋላ አልቀረም። ያወጣ ነው ግን እኛ ነን። አብ አይደለም ይህን ስም ያወጣለት፣ ድንግል ማርያም ናት ያወጣችው። በዚህ ስም መላእክት እየጠሩ ያመሰግኑታል፣ ከአብ ከመንፈስ ቅዱስ ጋር ትክክል አድርገው ማለት ነው። ማርያም ያወጣችውን ስም እንደ ኢትዮጵያ ቤተክርስቲያን ስናይ የቅባትና ጸጋ የሚባሉት አንድ ጊዜ ከአንድ ጉንድ የተገኙ ሾሆች ናቸው። እሱን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ወደ ምድር መጥቶ የፈጸመውን ተግባር ሊገልጥ የሚችል መለኮትን ከተስፌት ተስፌትን ከመለኮት አንድ አድርጎ ሊገልጥ የሚችል ስያሜ ተዋህዶ የሚለው ግን በኢትዮጵያ ሀገራችን ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ ካቶሊካዊት ቤተክርስቲያን የሚባል እንጂ የኢትዮጵያ ቅባት ቤተክርስቲያን የሚባል የለም። የተከበራችሁ የማህበረ ቅዱሳን መንፈሳዊ ቴሌቪዥን መርሃ ግብር ተከታታዮች እንደምን ሰነበታችሁ? ባሳለፍናቸው ሳምንታት በዕቅበተ እምነት አምዳችን ስለ ቅባትና ጸጋ የተለያዩ ጥያቄዎችን አንስተን በሊቃውንተ ቤተክርስቲያን መልስ ማስጠጣታችን መወያየታችን የሚታወስ ነው። ዛሬ ደግሞ ቀጣዩን ክፍል ሊቃውንቱን ይዘን ቀርበናልና ከእኛ ጋር ሆናችሁ እንድትከታተሉን በአክብሮት እንጋብዛለን። ከታሪካዊ ዳራው አንጻር መጋቢ ሃይማኖት የተወሰነ ቢጨምሩበት። የቅባት አስተምሮ ከክርስቶስ ልደት በፊት በዘመነ ብሉይ አለ የሚሉ ብቅ ብቅ እያሉ ነው የሚል ነገር እንደ አንድ ነገር ሆኖ ተነስቷል። ይህን አለ ማለት አሁንም ቢሆን የቅባትም ሆነ የተዋህዶ መነሻው የክርስቶስ ሰው መሆኑ። የቅባት ስንል ቅባት ስጋ የባህሪ አምላክ ሆኖ መክፈሩን አሁን ትልቁ ችግራችን ቃል ከበረ የሚለው ነው። ስጋማ የባህሪ አምላክ ሆኖ ከብሯል። መነሻው ምስጢረ ስጋዌ ነውና ከዛ ፊት የነበረው ትርጉም ካልተዛባ መላከ ምሕረት እንዳሉት የትንቢቱ ቃል በእንተዘ ቀባከ እግዚአብሔር አምላክ የሚለውን ቃል በመጥቀስ ከሆነ አዋሃደህ ተብሎ ለቃል አከበር ተብሎ ለስጋ የሚተረጎም መሆኑን መረሳት የለበትም። እዛዎች ግን ቀባ የሚል አንቀጽ በተገኘ ቁጥር እንዲህ የሚሆን ከሆነ
እድሜ ስላለው አንድ ነገር ዋጋ ይሰጠው። አንዳንዴ በጣም የሚገርም ነገር እድሜን ትልቅ ጸጋ አድርጎ የእምነትን ዘመን መቁጠር የተለመደ ነገር የሆነ ብቅ ብቅ እያለ የመጣበት አጋጣሚ አለ በዚህ ዘመን ማለት ነው። ይህን ያክል ዘመን ይህን በዓል ካከበር ይህን ያክል ዘመን ሆኖናል እየተባለ የሚነገርበት አጋጣሚ ማለት ነው። ይሄ እድሜ አይደለም እኛ የምናመልከው ወይ እድሜ አይደለም እኛ ትኩረታችን። የዲያብሎስ እድሜ ከሁሉ የመጀመሪያ ስለሆነ ማለት ነው። ስለዚህ በእድሜ ከሆነ እድሜ ዋጋ የለውም። በቅድመ ዓመታት በአብዞ ገላ ጥቅም የለም። እንዲህ ሆኖ ግን ከክርስቶስ ልደት በፊት የቅባት አስተምሮ አለ ማለት የተዋህዶ አስተምሮ የለም። እንኳን የቅባት ከክርስቶስ ልደት በፊት ትንቢቱ ካልሆነ በቀር ክርስቶስ ሥጋ እንደሚለብስ ሰው እንደሚሆን ትንቢት ተነግሯል እና የተዋህዶ መነሻው ራሱ የክርስቶስ መዋሃድ ወይም የቃልና የሥጋ መዋሃድ። ስለዚህ መነሻው ይሄ ነው፣ የክርስቶስ መሆን ነው ማለት ነው። ከዛ በኋላ አሁን በምናየው ታሪክ ላይ እንዴት ነው ካልነ በዋናነት የቅባት አስተምሮ መነሻው ከኦርቶዶክስ ተዋህዶ እምነት ተከታዮች እንዳልሆነ ሊታወቅ ይገባዋል። ለምሳሌ ፕሮቴስታንት የተነሳ ስንል ከካቶሊኮች ነው። ይህም የተነሳው ከነሱ ነው። ዘው ሉተር ከካቶሊክ ተገነጠለ። ይህም ቅባትም በራሱ እንደተገለጠው በመልአከ ምሕረት እንደተገለጠው በታሪኩም እንደተቀመጠው አልፎንስ ሜንዴዝ ካቶሊክነትን ሲያስተምር ኖረ። ለካቶሊክ ትልቅ አቀንቃኝ ሆኖ ግፍን ሲፈጽም ኖረ። መጨረሻ ላይ ሲወጣ ግን ቅባትና ጸጋን አስተምሮ ወጣ። እሱ ካቶሊክ ነው። በጣም የሚገርመው ነገር እሱ ካቶሊክ ሆኖ እያለ ሌላ እምነት ማስተማር ዓላማው ሃይማኖት እንዳልሆነ ኢትዮጵያን መበረዝና ኢትዮጵያን ግጭቶች ማስገባት የኢትዮጵያን እንዲህ በነበረችበት እንዳትቀጥል ለማድረግ ትልቁ ዓላማ እንደነበረ ስለሆነ ሁለት ሃይማኖት ከአንድ ራስ ሁለት ምላስ የሚባል አባባል፣ ከአንድ ራስ ሁለት ምላስ፣ አንድ ሰው ለአንዱ ጸጋ ለአንዱ ቅባትን ማስተማር የተለያዩ ናቸው። በእርግጥ እነዚህ ሰዎች በአንድ ላይ ሆነው የተዋህዶን ሊሞግቱ ይቀርቡ ነበር። በራሳቸው እንዳለ ልዩነት ይዘው ማለት ነው። ልዩነታቸው እንዳለ ሆኖ ተዋህዶ ለመሞገት ቀርበው በጉባኤ የተረቱበት አጋጣሚ አለ። በቀዳማዊ አፄ ዮሐንስ ጊዜ ጉባኤ ይደረግልን ብለው ራሳቸው ጉባኤ ይደረግ ብለው ቀሰቀሱ እና ጸጋዎችና ቅባቶች በአንድ አቅጣጫ ሆኑ፣ ተዋህዶች ደግሞ በአንድ አቅጣጫ ሆኑ። አንድ ነው እየሞገቱት እና የመጀመሪያውን ጥያቄ የተዋህዶ ሊቅ እንዲጠይቁ ተፈቅዶላቸው ጥያቄ አቀረቡ። ሃይማኖት አንዲት ናት ወይስ ሁለት ነው ብሎ የጸጋዎችና የቅባቶችን ተሟጋቾች ተወካዮች ጥያቄ ሲያቀርቡላቸው አሁን በዚህ ጊዜ ደነገጡ። የመጀመሪያው ጥያቄ ነው። ሁለት የእምነት አባላት አንድ የእምነት ተከታይ ሊሞግቱ ሲቀርቡ ጥያቄው ሃይማኖት አንድ ነው ወይስ ሁለት ነው ብሎ ተብሎ ሲጠየቁ አንድ ነው እንዳይሉ አንተ ጸጋ ነህ፣ አንተ ቅባት ነህ፣ አንተ የቅባት ተከታይ ነህ፣ አንተ የጸጋ ተከታይ ነህ የሚል ጥያቄ ሊነሳባቸው፣ እንደገና ሁለት ነው እንዳይሉ መጽሐፍ ቅዱስ ሃይማኖት አንዲት ናት ይልባቸዋል። የሚሉት ነገር አጡ። በዚህ ብቻ ጥያቄ አንደበታቸው ታትሞ መልስ ሲያጡ እንደተረቱም ንጉሱ በዚህ አወቁና ንጉሱ በዚህ እንዲያውም ለነሱ ድጋፍ አድርገዋል የሚላቸው በነገስታቱም እየገቡ ተወዳጅነት በማትረፍ እነሱን በመያዝ በመፋጠን ማለት ነው በቃል ብልጥነት የሚያደርጉት ሽኩቻ ስለነበረ ንጉሱ እንደተረቱ አውቀው ምናሉ ቀዳማዊ ዮሐንስ ናቸው አይ ሌላ ቀን ይሰጣቸው እንደገና ወይ ሌላ ጥያቄ አምጣ እሱን ተውና አስቡ ይሄን ተውና ሌላ ጥያቄ አምጡ። ይሄ ሌላ ጥያቄ ይሄ ሳይመለስ ሌላ ጥያቄ የተለያየ ከመጽሐፍ ቅዱስ ውጭ ሊሆነው ማለት ነው። እና እንዲህ አይነት ነገሮች ነበሩና እነሱ አንድ ሳይሆኑ
ነገር ግን ተዋህዶን ለመሞገት ይቀሩ ነበረ። ይህም በጉባኤም የተረቱበትና የተወገዙበትም ጊዜ ነው ያለው። አሁን ይሄ በ17ኛውና በ18ኛው ክፍለ ዘመን የሆነ ታሪክ ነው። በ17ኛውና በ18ኛው ክፍለ ዘመን ነው የአጠቃላይ የቅባት እምነት ሰርጾ ወደዚህ ገባ ብለን ጅማሬው ከና ግራኝ መሐመድ እና ከቱርክ አመጣጥ ጋር ተያይዞ እንደሆነ ተገልጿል። እውነት ነው። እነዚህ ቱርኮች ኢትዮጵያ መጣው ኢትዮጵያን በወረሩበት ጊዜ ግራኝ መሐመድ ያደረሰውን ግፍና በደል መቋቋም ስላልቻሉ ያለውድ በግድ እገዛ ፈልገዋል። ኢትዮጵያውያን ያለውድ በግድ ማለት ነው። ከፖርቹጋል ነው ጥያቄ ጠየቁ እና መጡ። በጠየቁበት ሰዓት አለን በርግጥ 2 ዓመት አሳልፈው በአባታቸው በአጼ ገላውዲዮስ አባት ግን በጥያቄ ጠየቁ። እርዳታ ጥያቄ 2 ዓመት አሳልፈው የአጼ ገላውዲዮስ አባት ከሞቱ በኋላ መጡ የተባለውን ድል አደረጉ በገዛ ማለት ነው። ግራኝ ሞተ እና ቤርሙዲየዝ የተባለ በአንድ በኩል የጦር ጀነራል ነው፣ በሌላ በኩል ደግሞ ጳጳስ ነው የሚል ከፖርቹጋል የመጣ ምን አለ አጼ ገላውዲዮስን አባቶ እንድንረዳቸው ሲልኩብን ቃል የገቡልን ነበረ። አንደኛው ከኢትዮጵያ ምድር ቆርሳችሁ እንድሰጡን፣ ሁለተኛ የኢትዮጵያ ቤተክርስቲያን መባሏ ቀርቶ የካቶሊክ የሮማ ካቶሊክ ቤተክርስቲያን እንድትባል፣ የኢትዮጵያ ቤተክርስቲያን ቀርቶ የሮማ ካቶሊክ ቤተክርስቲያን እንድትባል፣ ሶስተኛው ጳጳስ ከግብጽ መምጣቱ ቀርቶ ከሮማ ተሹሞ እንዲመጣ ይህን ቃል ገብተውላቸው ነበረ ይላል። ገላውዲዮስ ነው እንደሚላቸው ቤርሙዲየዝ ማለት ነው። እና ለዚህ መልሳቸው አዎንታዊ አልነበረም። ትክክለኛ እሱ እንደፈለገው አልሄዱለት። አይ አገራችን ቆርሰን አንሰጥም፣ ሃይማኖታችን አንለውጥም፣ ምናልባት እርዳታ ስላደረጋችሁ እናመሰግናችኋለን፣ ልንሰጣችሁ የሚችል ነገር ቢኖር እንኳን አገዘም ነው እና ያሉ አጼ ገላውዲዮስ አገዛችሁናል። አገር ቆርሶ መስጠት ሃይማኖት መለወጥ ለምን ለተዋጋን? ለምን አገዛችሁ? አገራችሁ ከወሰዳችሁ ምን አደረጋችሁልን? ነጻነትን ከነፈጋችሁ ምን አደረጋችሁልን? በማለት ይሄን አሉታዊ መልስ ሲሰጡት በዚህ ተናዶ ተመልሶ ሮማ ውስጥ ሄዶ በጣም ብዙ ነገር ሰርቷል። በጣም የሚገርመው ነገር በትኩረት ልትቱ የሚገባ ነገር ለኢትዮጵያ ምን ያክል ትኩረት እንደነበራቸው ሮማ ውስጥ ሄዶ በኢትዮጵያ ቤተክርስቲያን ላይ የተሸረመውን ስራውን ለማድረግ አንድ ኮሌጅ አቋቋም። በኢትዮጵያ ስለ ኢትዮጵያ ጥናት የሚያደርግ አንድ ኮሌጅ ተቋቁሟል አውሮፓ ውስጥ። አስቡት መቼ በ16ኛው መቶ ክፍለ ዘመን ማለት ነው። አውሮፓ ውስጥ በኢትዮጵያ ቤተክርስቲያን ላይ ጥናት የሚያደርግ የኢትዮጵያን ቋንቋ፣ ባህል፣ ትምህርቷን የሚማር አንድ ኮሌጅ ተከፈተ። ከዛ ያን አሰልጥነው እንደገና ወደ ኢትዮጵያ ላኩ ነው የሚላቸው። እና አሁን ስለ ግዕዝ ማጥናት አውሮፓ ምን አድርጎላቸው ነው? የኢትዮጵያን ባህል ማጥናት ምን አድርጎላቸው ነው? እዚያ እያስተማሩ እያሰለጠኑ ሲፈልጉ ወታደር የሚሆኑ ሲፈልጉ ሰባኪ የሚሆኑ ሲፈልጉ ጳጳስ ነው የሚሉ አንዱ አማራጭ ካልተሳካ ሌላውን አማራጭ የሚጠቀሙ ሰዎች ላኩ። ይሄ ባያጓጣ ሌላ እስከ 3 እስከ 4 አማራጭ ነው የሚነድፉት። ስለዚህ ስብከቱ ካላጓጣ ጦርነቱ ካላጓጣ መሪዎች ነገስታቱን ማስጠላት፣ ጳጳሳቱን ማስጠላት፣ ከሙስሊሞች ጋርም ከሌሎች ጋራ ሌላ እምነት ተከታይ ሆነዋል እያሉ የሙስሊም እምነት ተከታይ ሆነዋል በማለት በማስጠላት ህዝቡን ገንዘብ ማድረግ ፈልገው ስለነበረ ከ10 ያላነሱ ኢየሱሳውያን ተብለው በሌላ በኩል የጦር ጀነራሎች በአንድ በኩል ደግሞ ሰባኪያን ሆነው የመጡ ከዛ አውሮፓ ውስጥ ከተመሰረተው ኮሌጅ ተምረው ነበር። እና ይህ በመቀጠል ብዙ ታሪክ ቢኖርም በጣም ተሳካለት ተብሎ የሚታወቀው በዚህ ሂደት ላይ ጴጥሮስ ፒየዝ የተባለ ጳጳስ ሆኖ የመጣ በአጼ ሱስንዮስ ዘመን ማለት ነው። በአጼ ምናስ ጊዜ ሌላ ታሪክ ተፈጽሟል። በልብነ ድንግል ጊዜ ሌላ ታሪክ ተፈጽሟል። በአጼ ሱስንዮስ ጊዜ ግን ጴጥሮስ ፒየዝ የተባለ ሰውዬ ጳጳስ ነኝ ብሎ የካቶሊክ እምነትን በኢትዮጵያ ላይ ለማስተራጭ ከፍተኛ ርብርብና ትግል ያደረገ በጣም ብልጥና ፈሊጠኛ የነበረ ሰው፣ ሲፈልግ የሚቀድ ሲፈልግ የሚሰብ ቋንቋውን በደንብ አበጥሮ የሚናገር ሰው ከነገስታቱ ጋር እጅና ጓንት በመሆን ብዙ ነገሮችን አድርጓል። በጣም ብዙ ነገሮችን አስፈጽሟል። ይሄ ሰው ቤተክርስቲያን እንኳ የካቶሊክ ቤተክርስቲያን አስፈቅዶ እንዲመሰረት አድርጓል። ውስጡም የካቶሊክ እምነት ተከታይ እንዲሆኑ ነገስታቱ ሳይቀር እሱ ነው የቀየራቸው።
በአቡነ ጎርጎርዮስና በመልአከ አድማሱ ትረካ ላይ የተለያየ ሀሳብ ቢኖርም መሰረታዊ ሀሳብ መሰረታዊ ልዩነት ስለሌለው ይህ ሰው አጼ ሱስንዮስን እንዳጠመቃቸውም ይነገራል። አጼ ሱስንዮስ በካቶሊክ እምነት እንዳጠመቃቸው ይናገራል። ሲፈልግ ከፖርቹጋል የጦር መሳሪያ ይመጣላቸዋል፣ ትጥቅ ይታጠቃሉ፣ ህዝቡን በካቶሊክ እምነት በሮማ ባህል ውስጥ ያስገቡልን በማለት ይሰብካቸዋል። በሌላ በኩል ደግሞ የእሱን የሮማን የበላይነትም ያስረዳል። እንዲህ በማድረግ ያው ትልቁን ድርሻ የተወጣው እሱ ነበር እና ይሄ በ1622 ዓመተ ምህረት የሆነ የ17ኛው ክፍለ ዘመን ማለት ነው። ከዚህ በኋላ ወዲያውኑ ጴጥሮስ ፖስ በዚህ በጎርጎራ አካባቢ እንደሞተና በዚሁ እንደተቀበረ የሚነገረው እሱ ሲሞት ነው። አልፎኑዙ እንደገና የአልፎኑዝ ሜንዴዝ የመጣው ወደ ኢትዮጵያ እሱ መጥቶም የሰራው ደባ በጣም ፈጣን ከመሆኑ አንጻር ቢነቃበትም አካሄዱ የአጼ ሱስንዮስ በድብቅ ሲያደርጉት የነበረ ከነቢያቶቻቸውን ይጠመቁ በድብቅ ሲያደርጉት የነበረው ሃይማኖት እንዴት ይደበቃል በግልጽ ያውጁ በማለት አዋጅ በግልጽ እንዲታወጅ አድርጎ እንዲነቃበትና ህዝቡም አቋሙን እንዲያጠነክር ጳጳሳቱም ህዝቡን እንዲቀሰቅሱና ሃይማኖታቸው ተቀየረላቸው ነገስታት ሳይቀር የካቶሊክ እምነት ተከታይ ሆነዋል በማለት ራሳቸውን እንዲያደራጁና ወደ ጦርነት እንዲገቡ እንዲያደርጉ ያስቻላቸው የአልፎኑስ ሜንዴዝ ተባለው በጣም ችኩል ከመሆኑ አንጻር ይለዋል። እሱ በአንድ በኩል የጠቀመው ነገር ሊኖር ይችላል እንጂ በዚህ ጊዜ ያው በእርግጥ አጼ ሱስንዮስ ታመው እንደነበረ የተገለጸው ነገር ስላለ ወደዚህ አልገባም። ይህ አልፎኑዙ ከጴጥሮስ ፖስ በኋላ መሞት አልፎኑስ ሲመጣ ጳጳሳት ሁለት ጳጳሳት ይዞ መጥቷል። አንዱ በመንገድ ሞቶ ቀረ ነው የሚሉት መልአከ ብርሃን፣ ሁለተኛው አብሮ ደርሷል። አልፎኑስ ሜንዴዝ ግን ከሮማ የተላከ ፓትርያርክ ነኝ ብሎ ነው የመጣ። እዚህ ሲመጣ ከሮማ የተላከ ፓትርያርክ ነኝ ኢትዮጵያ ከግብጽ ማምጣቷ ቀርቶ ከሮማ እንድታመጣ የሚለው ነው ለማድረግ ማለት ነው። ወደ 18 ቀሳውስቶችም አብረዋቸው መጣው ቤተክርስቲያኒቱ የሮማ ቤተክርስቲያን የግብጽ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀርቶ የሮማ ካቶሊክ ቤተክርስቲያን እንድትባል ካህናቱም እንደገና ክህነት እንዲያመጡ ህዝቡም እንደገና እንዲጠመቁ ሌሎችም አጠቃላይ ስዕሎች ሁሉ ተቀይረው በሮማውያን የስዕል ቅርጻቅርጽ እንዲተኩ የሚል አዋጅ ሲያወጅ በዚህ ጊዜ ታላቁ ጳጳስ በጣም ሊደነቁ የሚገባቸው እና አቡነ ስምዖን ህዝቡን በመቀስቀስ ጦርነት ገጠሙ። ያው ድሉ ያን ያክል እንኳ ንጉስን የተከተለ ወደድ ባዩም ምኑም ቢያሸንፋቸው እንኳ ከ8000 ያላነሰ ሰው እንዲሞቱ ነው። ነገር አቋማቸውን ገልጸዋል። ከጎንደር ከጎጃም የተለያየ አቅጣጫ ሃይማኖት እንዳያመልጥ ሰማያት እንዳያመልጥ ያሉ ይመጡ ሞት ችለዋል። እና ከዚህ በኋላ ነው እንግዲህ ያው የአጼ ሱስንዮስ መታመም ወደ እሳቸው ልጃቸው እንዲመለሱ ካደረገ በኋላ በጸሎት ቅድም እንደተገለጸው በመጨረሻ አልፎኑስ ሜንዴዝ አቡነ ጎርጎርዮስ እንደሚገልጹት የደም ሰው ነው የሚሉት። ይህን ሰው የደም ሰው ብሎ ነው የሚገልጹት። በጣም አስከፊነቱና መርዛማነቱን ጨካኝ አረመኔነቱን ያ የደም ሰው ይላል። ያሁላ ሰው እያለቀ እሱ ግን ደንቀዝ አካባቢ ተቀምጦ ነበር ይላል። ሰው እያለቀ ማለት እየተሰደዱ ሊቃውንቱ እየተቃጠሉ መጻሕፍቱ እየተቃጠሉ ቤተክርስቲያን እየተቃጠሉ ስንት ሰው እየሞተ እሱ ግን ደንቀዝ አካባቢ ተቀምጦ ጦርነቱን በጎን በኩል ያፈፍም ነበር ይላል። እና ያው ሱስንዮስ አልፈው ፋሲል ሲነግስ በጣም ህዝቡ ተደሰቱ። ሱስንዮስ በሞቱ ፋሲል በመንገሱ በጣም ተደሰቱና ተዋህዶቹም ክርክር እናድርግ ይፈቀድልን ብለው ጥያቄ ቀረቡ። ክርክር እናድርግ ይፈቀድልን ሰሚ ሲያገኙ ማለት ነው። ተፈቀደላቸው። በተዋህዶች በኩል በትረ ጊዮርጊስ እጨጌ በትረ ጊዮርጊስ ናቸው። በካቶሊክ በኩል የአልፎኑስ ሜንዴዝ ለክርክር ቀረቡ። ጉባኤ ተደረገ ለውግዘት እና ክርክሩን ጥያቄ ጠየቀ አልፎኑስ ነው። የመጀመሪያው ጥያቄ የእግዚአብሔር ፊቱ ቤት በኩል ነው ብሎ ጥያቄ አቀረበ ይላል። የእግዚአብሔር ፊቱማ እንግዲህ እጨጌ በትረ ጊዮርጊስ ናቸው። መልሱን መብራት አብርተው ነው። መብራት አብርተው ይሄ ትልቅ ፍልስፍና ነው። ይሄ ወዲያውኑ የሚመጣ ዝም ብሎ በመንፈስ ያልታገሰ እውነተኛ ሰው እግዚአብሔር ያልጠየቀ ሰው ሊያመጣው የሚችል ነገር መብራት አበሩና የዚህ መብራቱ ፊቱ ወዴት ነው ብለው ጥያቄ ጠየቁት። እንደገና እሱ
ሻማ ዝላይ ብናበራ ፊቷ ወዴት ነው እንባል ወዴት አቅጣጫ የምንለው አይኖርንም። በየትኛው አቅጣጫ ፊቷ አለ። የእግዚአብሔርን ፊት በአራቱ በዚህ ነው በዚህ ነው አይባልም። የዚህ መብራት ፊት በዚህም ልትለው እንደማትችል የእግዚአብሔር ፊት በዚህም ልትለው አትችልም ብለው ይህን መልስ ሰጥቷል። እንደገና ሁለተኛ ጥያቄ የእግዚአብሔር የባህር ልጁ ሞተ የሚል እስቲ ገጸ ንባብ አምጣ ይላቸዋል። አሁን የሚጠይቃቸው ካቶሊኩ ነው። ይህንንም ከሐዋርያው ቅዱስ ጳውሎስ መልእክት በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ የተጠቀሰ ቃል ስላለ ስመን ዘጸሩነ ለእግዚአብሔር ተሳለነ ሞት ወልዱ የእግዚአብሔር ጠላቶቹ ስንሆን በልጁ ሞት ይቅራለን ይላል ብሎ ገጸ ንባብ እንቅጭ የሆነ ገጸ ንባብ አመጣል። የእግዚአብሔር ጠላቶቹ ስንሆን በልጁ ሞት ይቅራለን። የእግዚአብሔር ልጅ ሞቷል ማለት ነው። ስለዚህ የባህር ልጅ ሞተ የሚል አምጣ ሲባል ይህን ሲባል መልስ አጧል። መጨረሻ ላይ ያው ከነ ተከታዮቹ የማያጓጣ መሆኑን አይቶ አጼ ፋሲልን በትክክል የደረሰው ግፍና በደል አስቀይሟቸው ስለነበረ በቀጥታ ለሮማውያን ለፖርቹጋሎች ጽፏል። የላካችሁልን ሰዎች ሃይማኖታዊ ስራ ከመስራት ውጭ ለሀገሪቱ ምንም የጠቀሙት ነገር ባለመኖሩ ይባስሎ ካህናቶቻችን እንደገና ይካኑ፣ ቤተክርስቲያኒቱ እንደገና ትባረክ በማለት ከህዝቡም እንደገና ይጠመቁ በማለት ብጥብጥና ጦርነት እየተፈጠረ በመሆኑ ከዚህ በኋላ ልናስተናገድ የምንችልበት አቅም ስለሌለ በቀስታ በፍጥነት ያለምንም ኮሽታ ወጣው አገሬ እንዲለቁ የሚል ጽሑፍ ጻፈ። ላልፎኑ የደረሰው ቅድም እንደተባለው መንገድ ላይ ይሄ ነገር ተፈጸመ ማለት ነው። እንደገና ሰልጥነው ወደ ይልኳል እና እነዚህ በአባቶቻችን ተወግዘዋል። በጉባኤ ቀርበው የተወገዙ ናቸው። አሁን ከዛ በኋላ ሰልጥነው መጥተው ራሳቸውን ደብቀው ሲመቻቸው በጽሑፍ ሳይመቻቸው ውስጥ ለውስጥ በማድረግ የሚያደርጉት በዛን ጊዜ የተፈጸመ ግፍና በደል ነው። ያው ታሪኩ በኢትዮጵያ ላይ ትልቅ ጠለሸት የጣለ ዘመን መሆኑን ልናስታውሰው የሚገባ ነው። እንግዲህ በኢትዮጵያ ደረጃ ቅባት የሚባል አለ ወይስ የለም በሚለው ጉዳይ ላይ የተወሰነ መላከ ምሕረት ሀሳብ እንዲጨምሩ እድል እንሰጣለን። በኢትዮጵያ ደረጃ በመሰረቱ የመርሃ ግብሩ መዘጋጀትም ዋናው የቅባት እምነትና የቅባት እምነት ተከታዮች ስላሉ ነው። አለንም ስላሉ ነው። አለን ያሉት ደግሞ በቃል ብቻ ሳይሆን በጽሁፍም ጭምር ነው። ወልደ አብ የተዘጋጀው አለን በሚሉ ሰዎች ነው። ሌሎችም የውስጥና የውጭ አስተምሮዎች ወጣ ገባ የሚሉት አለን በሚሉ ሰዎች ነው። ለመግለጽ የተፈለገው አለፈው በተቋም ደረጃ ግን በተቋም ደረጃ የኢትዮጵያ ቅባት ቤተ ክርስቲያን የሚባል ግን የለም ለማለት ነው። ያ ማለት እውቅና ተሰጥቶት የራሱ የሆነ ተቋማዊ ሰንሰለት ኖሮት ተጠሪነት ኖሮት የራሱ የሆነ ጳጳስ የራሱ የሆነ መዋቅር ከታች እስከ ላይ ያለው የለም። ኢትዮጵያ ውስጥ ቅባት ነን የሚሉ በግለሰብ ደረጃ ያሉ ሲሆን አለን ካሉ ተጠሪነታቸው ሊሆን የሚችለው የትም ይሁኑ የት ተጠሪነታቸው ሊሆን የሚችለው ለካቶሊክ ቤተ ክርስቲያን ነው። ለካቶሊካዊት ቤተ ክርስቲያን ተጠሪነታቸውን አድርገው አለን ካሉ ተጠሪነታቸው ለነሱ እንደሆነ መንገር ማሳወቅ ነው። የኢትዮጵያ አለን የሚሉ አካላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ከሆኑና እንኖራለን ከሆነ ያሉት ተገቢ እንዳልሆነ በማሰብ ቅዱስ ሲኖዶስ መጽሐፉን ሲያወግዝ ተመልክተናል። በዚያ ተረድተናል። ለምሳሌ ወልደ አብን ያዘጋጀው አካል ቅባት ነኝ ብሎ የቅባት እምነት ተከታይ ነኝ ብሎ የሚኖር ግን የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከሆነ የቅባት እምነት ተከታይ ስለሆነ ሊኖር የሚችለው ካቶሊካዊት ቤተክርስቲያን ውስጥ ነው። እርግጥ ነው የሚል ጥያቄ አቅርበዋል። ለዚህ በፊትም ቆየት ባለ 1994 ትክክል ነው ተያይዞ ነበር። ጥያቄው ቀርቧል። በዋናነት ግን ሊቁም የሚጨምሩበት ነው የበለጠ እኔ ላስተላልፍ ልናገር የፈለግኩት
በግለሰብ ደረጃም ሆነ ብዙም ሆነ ትንሽ ሆነው ከመናገር እስከ መጻፍ የደረሱ የተደራጁም ይሁኑ ያልተደራጁ ብንላቸውም ሰዎች አሉ። ግን በተቋም ደረጃ የነሱ የሚባል ተቋም የለም። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ አለች። የቅባት ቤተክርስቲያን የሚባል ግን ራሱን ችሎ የለም የሚል ድምዳሜ ለመስጠት ነው። የጥያቄማ በተደጋጋሚ በቀጥታ እናልፎን ሱም እኮ ዓላማቸው ይሄው ነው። ከመጀመሪያ ጀምሮ ዓላማቸው አይደለም እንዳንድ የእምነት ተቋም ጥያቄ የመብት ጥያቄ አቅራቢ አይደለም። ብሔራዊት ሃይማኖትም ሆና ታውጃ ነበር ካቶሊካዊት እምነት። ስለዚህ እነዚህም ደግሞ የዚያው ቅርንጫፎች ስለሆኑ ዛሬ ላይ ነገም ሊጠይቁ ይችላሉ። አሁንም እየጠየቁ ሊሆን ይችላል። ግብረ መልስ አግኝተው ግን በመንግስት በቤተ መንግስትም ይሁን በቤተ ክህነት ቅባት የቅባት እምነት ተቋም የሚባል ግን አዳራሽ ሳይቀር እንዳለ አናውቅም ሊኖር ይችላል ግን አናውቅም በሚል በዚያ ደረጃ ነው። አንድ አዳራሽ የሚሞላ የቅባት እምነት ተከታይ ግን የለም ማለት አይቻልም። አንድ አዳራሽ ሞልቶ ግን ይሄ የቅባት እምነት አዳራሽ ነው የሚባል አላገኘንም ለማለት ያክል ግልጽ ከሆነ ይሄው ነው ያለው። እንትኑ ነው ይሄ ጥያቄ አቅርበው ነበር ለማለት ነው። ለፍትህ ሚኒስቴር የተጻፈ ጥያቄ ነበራቸው። በ1994 ነው ይመስለኛል። በአዲስ ዘመን ጋዜጣ ታውጆ ነበረ ተቃዋሚ ካለ ተብሎና በአቡነ ጳውሎስ የፕትርክና ዘመን ስለነበረ ተቃውመው የኢትዮጵያ ቤተክርስቲያን ስለተቃወመች ጉዳዩ ሳይፈጸም እውቅናም ሳይሰጣቸው ነው የቀረው እንጂ የሚንቀሳቀሱ አካላት ነበሩ። የሚያንቀሳቀሱ በቡድን በተለያዩ ነገሮች የሚንቀሳቀሱ እንደነበሩ ያው እንዲታወቅ ያክል ነው ታሪኩን የጀመርኩት። መልካም። ከታሪካዊ ዳራው አንጻር ተዘርዝሮ ሊያልቅ የሚችል ባይሆንም ለማሳያ ያህል ሊቃውንተ ቤተ ክርስቲያን ይህንን እንደማሳያ ነግረውናል። ወደ ኋላ የተወሰኑ ሀሳቦችን ለመጨመር ያህል ቅባቶች እግዚአብሔር ወልድ በቅባተ መንፈስ ቅዱስ ከበረ ይላሉ። ምን ማለታቸው ነው? በተዋሕዶ ከበረ ማለትስ ምን ማለት ነው? አክባሪው ማን ነው? ከበረ የተባለውስ መለኮት ነው ወይስ ቃል በስጋ መደብ ቢብራራ የሚለውን አስመልክቶ ሊቀ ሊቃውንት ስምዐኮነ ያብራሩልናል። ወደ እሳቸው። ውድ የማህበራችን የቴሌቪዥን ጣቢያ ተከታታዮች እስካሁን ድረስ ከኛ ጋር ሆናችሁ የቅበተ እምነት አምድ መርሃ ግብሩን ስትከታተሉ በተለያየ ሁኔታ ሆናችሁ ስትከታተሉ ነበራችሁ በእግዚአብሔር ስም እያመሰገንን ቀጣዩን ክፍል ደግሞ በሚቀጥለው ሳምንት ይዘን የምንቀርብ መሆኑን እናሳስባለን። በዚህ ይቆየን። ወስብሐት ለእግዚአብሔር።